ሩታዬ የኔ ቆንጆ የኔ ሸበላ ማለት ነው። እንግዲህ ይህን ሰሞን እየተወራ ያለ ወሬ ያለ እሱ ምንድነው? አብረን ብናይ ይሆናል ማለት ነው። ወሬ ያልክብሽ ሱመያ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው፣ ሁሉ ተማም። እንዴት ናችሁ የኔ ውዶች? አለሁላችሁ። በኮሜንትም እያየው ነበር። ይሄን ሰሞን እቃ ታርጎ ለማድረግ እያስተካከልኩ ነው ባልኩት ቪዲዮ ላይ ትናንት በሰራሁት ላይ ምንድነው እያስተካከልሽ ያለሽው? እቃ እንዳታበዢ ታርጎ ይበላሻል ምናምን የሚል ኮሜንትም አይቻለሁ ማለት ነው። የኔ ውዶች ምንም እያስተካከልኩ እንደሆነ በደንብ ቀርጬ በሌላ ቪዲዮ አሳያችኋለሁ ማለት ነው። ውዶቼ እውነት ለመናገር አሁን ላይ በጣም ሁሉ ነገር እቃ ተወዷል። ቢሆንም ደግሞ ግን እንግዲህ እስኪ በሌላ ቪዲዮ ደግሞ መልሼ አሳያችኋለሁኝ ይዤላችሁ እመጣለሁ ማለት ገና ሙሉውን ቪዲዮ እንትን አላልኩትም። ውስጥ ላይ ያለውን እቃም አላሳየኋችሁም። እንግዲህ ኦሬዲ ይሄ እቃ በሰላም ኢትዮጵያ ከገባ ሙሉውን የምታዩት የዛን ጊዜ ነው። ግን ደግሞ እዚህ ጋር ጆኒ ያለ ያስተካከልኩት እሱን ቢያንስ ላሳያችሁ እችላለሁኝ። በርሚሉ ግን ሙሉ ለሙሉ ስለዘጋሁት ማሳየት አልችልም። ግን ደግሞ መጀመሪያ ላይ ሳይሆን ወደ መሀል ላይ ቀርጬላችኋለሁ፣ በደንብ አስገባላችኋለሁ። እና የኔ ወዶች ማለት ነው እንግዲህ አብርሃም ማን ነው ሄርሜላ ይሄን ሰሞን የጠፋችው ልጁ የማን እንደሆነ እያጣራች ነው። ጠንቋይ ቤት ነው የከረመችው እያላችሁ እኔ ግን ማለት ነው ወሬውን ከየት እንደምታመጡት ኮሜንቱን እንዴት እንደምጽፉት እኮ ነው ግራ የሚገባኝ ነው። እና የኔ ወዶች የኔ ምርጦች ማለት ነው ኑሩልኝ እናንተ ብቻ የኔ ወዶች ማለት ነው። እና ምክንያቱም አንዳንድ ጊዜ እኮ መጠርጠር ጥሩ ነው ጋይሶችዬ ማለት ነው። መጠርጠር ጥሩ ነው ማለት ነው። እና ስለዚህ ውዶች ማለት ነው ብሎብኝ ተቋርጦብኝ ነው። በጣም ትልቅ ይቅርታ ጠይቃለሁ የኔ ውዶች። ሩታዬ ማለት ነው እነሱ ከፍ ዝቅ ቢያደርጓት ቢጥሏት ቢያነሷት ማለት ነው ሩታዬ አይወቃትም አይበርዳትም ማለት ነው ውዶች። ምክንያቱም ሩታ አንዳንድ ጊዜ እውነትን የያዘ ሰው ማለት ነው መቼም ቢሆን አይወድቅም ጋይሶችዬ ማለት ነው። ምክንያቱም ሩታ በቃ አንተ ለኔ የማትሆን ከሆነ ብዙ ነገር ለፍቻለሁ ብለዋለች። አብርሃምን ታውቃላችሁ፣ እናንተም ሰምታችኋል እንግዲህ በቪዲዮ ላይ ሁለተኛ ልጅም ካንተ አርግዣለሁ ብለዋለች። በቃ አይደለ ትዳሩን እንዳያፈርስ ገባችሁ? ሚስቱን እንዳይተው ትዳሩን እንዳያፈርስ ከሁለተኛው ይልቅ የመጀመሪያው ትዳር እንደሚያዋጣው የመጀመሪያ ትዳሩን ሩታ ጋር የነበረውን ከመጀመሪያ ጀምሮ እስከዛሬ ድረስ የነበረውን ላይፋቸውን በደንብ ነው የምናውቀው አይደለም? ከመጀመሪያ ጀምሮ ከየት ተነስተው እዚህ እንደደረሱ እናውቃለን። ግን ደግሞ ያው ግዴታ ከማይፈልገው ሰው ጋር አብሮ ይኑር ማለት አይደለም። ግን ሩታ የማትፈለግ ሰው አይደለችም። የእውነት ነው የምላችሁ። ውድ ሴት ናት። የማትበገር ጠንካራ፣ ለሁሉም ነገር በቃ አንዳንድ ጊዜ ደስታዋን እንጂ መከፋቷን ለሰዎች የማታሳይ ገባችሁ አይደለም? በቃ ፍቅር እንጂ ችግርን ጭንቀትን ማሳየት የማትፈልግ አሁን ላይ ማንም ሰው የማይቸገር የለም። ሩታ ግን አንድ ቀን ችግሯን ሀዘኗን ደስታዋን ድብልቅልቅ አድርጋ አሳይተን አታውቅም ማለት ነው። አብዛኛውንም ደስተኛ እንደሆነች በህይወቷ ደስተኛ እንደሆነች ስኬታማ እንደሆነች ምናምን አይደለ? ግን በጣም ብዙ ጎዶሎ ሊኖርብን ይችላል አይደለ? በህይወታችን ላይ ግን ደግሞ ሩታ በጣም ጠንካራ ከመሆኗ የተነሳ ማግኘቷን እንጂ ማጣቷን ለሰው አታሳይም። ጀግንነቷን እንጂ ስንፍናዋን ለሰው አታሳይም። በጣም ጎበዝ ጀግና ናትና በአሁኑ ሰዓት እንደውም የምታስፈልገው እንደዚች አይነት ሴት ናት አይደለ? ግን ደግሞ እሱ እዚህ ጋር መጥቶ ከማን ያረገዘች እንኳን እንደማትታወቅን ሴት ይዞ ህይወት ለመቀጠል ይሞክራል። ለዛውም ሳታማክረው ምን እንደሆነ ሳትታወቅ ጠፍታ አንድ ሳምንት ሙሉ ስልክ ዘግታ ተመልሳ መጣች። ከዚህ በኋላ የአብርሃም ሚስት የአብርሃም ፍቅረኛ ሁና ሄርሜላ መቀጠል አለባት የለባትም? ምክንያቱም እንትኑን መስፈርቱ አልገባትም። የፍቅርና የትዳር ምናምን መስፈርቱ አልገባትም ገና። ምክንያቱም እንደፈለጋችሁ እኔ አንድ ወንድ ለትዳር አስቤዋለሁ፣ አብሬው እየኖርኩ ነው። ከዛን ሄድኩኝ አንድ ሳምንት ሁለት ሳምንት ስልክ የዘጋው ጠፋሁኝ። ከዛን ደግሞ ተመልሼ መጥቼ ከሱ ጋር ህይወቴን እቀጥላለሁ። ምክንያቱም ያ ሰው እኮ በእኔ አይተማመንብኝም። ገባችሁ? ከዚህ በኋላ ምንም ቢፈጠር በእኔ አይተማመንም። ነገም ተነስቼ መጣፋ ነው የሚመስለው። ገባችሁ? እና ስለዚህ ሩታዬ ሄርሜላ ሄደች መጣች ከዚህ በኋላ ተመልሳ ከአብርሃም ጋር የምትኖር አይመስለኝም። ምክንያቱም አይመስለኝምም አይደለም ሊሆንም አይችልም። ከዚህ በኋላ ሩታና አብርሃም አንድ ላይ መሆናቸው ያጠራጥራል። ለምን? ራሱ ነው ያበላሸው። በቃ ራሱ ነው ሙሉ ለሙሉ እንድትተው ያደረጋት ማለት ነው። በፊት ላይ ተስፋ አትቆርጥም ነበር ሩታ። ምክንያቱም ባሌ ነው የልጅ አባት ነው ወደ ትዳር ወደ ህይወቱ ይመለስ ብላ በብዙ ሰው አስመክረዋለች። እና አሁን ግን ምንም ሆነ በቃ ደስተኛ ሆነ ኑር ብላ ፈቅዳለት ትተዋለች ማለት ነው። እና ምንም ሊሆን ይችላል፣ ምንም ነገር ሊያደርግ ይችላል። ግን ደግሞ ከዚህ በኋላ ሩታ አትመለስም ወደ አብርሃም። ገባችሁ? ምክንያቱም በጣም ቆራጥ ሴት ናት።